ለእግዚአብሔር በተለያየ መንገድ ምስጋና እናቀርባለን። እግዚአብሔርን በጸሎት እናመሰግነዋለን፣ በዝማሬ እናመሰግነዋለን፣ በመታዘዝ እናመሰግነዋለን፣ በማገልገል እናመሰግነዋለን፣ መልካምን በማድረግ እናመሰግነዋለን። በህይወታችን ደግሞ እሱን የበላይ በማድረግ እናመሰግናለን። ጊዜያችንን ለሱ በመስጠት እግዚአብሔርን እናመሰግናለን። ስሙ ከዘላለም እስከ ዘላለም ይባረክ። የእግዚአብሔር ቃል እግዚአብሔርን እንድናመሰግን በጣም ያበረታተናል። በተለይ በዳዊት መዝሙር የዳዊት መዝሙር በዚህ የታወቀ ነው። እግዚአብሔርን እንድናመሰግነው ስለ ብዙ ነገር እንድናመሰግነው ያነሳሳናል። እግዚአብሔርን ፍጥረት ሁሉ ጉዝም ቢሆን ሕያው በዚህም ምድር ያለ ቢሆን በሰማይ በሚታይ ቢሆን በማይታይ እግዚአብሔር ለአንድ ዓላማ ፈጥሮታል። እሱም የፈጠረውን አምላኩን እግዚአብሔርን እንዲያመሰግን ነው። ዳዊት ሲናገር የሰውን ልጅ ብቻ ሳይሆን በቃ ፍጥረት ዓለም ሁሉ እግዚአብሔርን ያመስግን ይላል። መዝሙር 148 ላይ አነባዋለሁ። ሃሌሉያ፣ እግዚአብሔርን ከሰማያት አመስግኑት፣ በአርያምም አመስግኑት፣ መላእክት ሁሉ አመስግኑት፣ ሰራዊት ሁሉ አመስግኑት፣ ፀሐይና ጨረቃ አመስግኑት፣ ከዋክብትና ብርሃን ሁሉ አመስግኑት፣ ሰማያት ሰማያት አመስግኑት፣ የሰማያት በላይም ውሃ። እርሱ ብሏልና ሆኖም እርሱ አዟልና ተፈጠሩ። የእግዚአብሔር ስምን ያመስግኑት፣ ለዘላለም አቆማቸው፣ ትእዛዝም ሰጠ አያልፉምም። አበቦችም ጥልቆቹም ሁሉ እግዚአብሔርን ከምድር አመስግኑት። እሳትና በረዶ አመዳይና ውርጭ ቃሉን የሚያደርግ አውሎ ነፋስም ተራሮችም ከረብቶችም ሁሉ የሚያፈራም ዛፍ ዝግባም ሁሉ አራዊትም እንስሳትም ሁሉ ተንቀሳቃሾችም የሚበሩም ወፎች የምድር ነገስታት ለአሕዛብም ሁሉ አለቆች የምድር ፈራጆች ሁሉ ጎልማሶችና ቆነጃጅት ሽማግሌዎችና ልጆች የእግዚአብሔርን ስም ያመስግኑ፣ ስሙ ብቻውን ከፍ ከፍ ብሏልና። በሰማይና ምስጋናው በሰማይና በምድር ላይ ነው ይላል። መዝሙር 150 ላይ ደግሞ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ይላል። ስለዚህ እግዚአብሔርን እንዴት እናመስግነው፣ በምን ምክንያት መቼ እናመስግነው የሚለውን እንድናይ ከተሰሎንቄ 5 ከ17 እስከ 18 ያለው ላይ 16 ላይ ሁልጊዜ ደስ ይበላችሁ ይልና ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ኤፌሶን 5:20 ላይ ደግሞ ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችን ስለ ሁሉ አመስግኑ ይላል። ሳታቋርጡ ጸልዩ። ጸሎት ከእግዚአብሔር ጋር ህብረት የምናደርግበት መንገድ ነው። የምስጋና ምንጩና መሰረቱ ደግሞ ከእግዚአብሔር ጋር ያለ ግንኙነት ውጤት ነው። ከመንፈስ ቅዱስና ከእግዚአብሔር ጋር ያለ ግንኙነት ወይም ህብረት ከዚህ ውስጥ ነው ምስጋና የሚወጣው። ስለዚህ ምን ይላል? ሳታቋርጡ ጸልዩ፣ ሁልጊዜ ስለ ሁሉ አመስግኑ ይላል። የማያቋርጥ ምስጋና ለእግዚአብሔር ሁልጊዜ ሲል ማለት በከፍታም በጸጥታም፣ ሲመቸንም ሳይመቸንም፣ ስንደሰትም ስናዝንም፣ በምንም አይነት ሁኔታ ውስጥ ሆነን እግዚአብሔርን እንድናመሰግን በዚህ ክፍል ላይ ያሳየናል። ስለዚህ በህይወታችን በየዕለት ዕለት ኑሯችን ሳናቋርጥ እግዚአብሔርን እንድናመስግን። ለምንድን ነው ሳናቋርጥ በሁሉ ማመስገን ያለብን ስንል ምስጋና የሚገባው አምላክ ስለሆነ፣ አንደኛ እርሱ እግዚአብሔር አምላክ ስለሆነ ምስጋና የሚገባው እሱ ብቻ ስለሆነ፣ እግዚአብሔር ብቻውን ሙሉ ምስጋና የሚገባው አምላክ ነው። እናመሰግነዋለን ፈጣሪ ስለሆነ። እሱ ፈጣሪና የፍጥረት ሁሉ ምንጭ ነው። ሰማይና ምድርን የሚታየውና የማይታየውን በእነርሱ ውስጥ ያሉትን ሁሉ የፈጠረ እሱ ነው፣ እኛንም ጨምሮ ማለት ነው። ህይወት ያለው ነገር ሁሉ ከእርሱ ነው የመጣው። ስለዚህ የህይወታችን ምንጭ እርሱ ስለሆነ ሙሉ ክብርና ምስጋና ይገባዋል። ደግሞ መፍጠር ብቻ ሳይሆን እያንዳንዱን ፍጡር የሚጠብቅና የሚያስተዳድር የሚያኖር እሱ ነው። ስለዚህ የማያቋርጥ ምስጋና ለእግዚአብሔር ይገባዋል።
ራእይ 4:10 እና 11 ላይ ምን ይላል? 24ቱ ሽማግሌዎች በዙፋን ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፍቃድም ሆኗልና ተፈጥረዋልምና ክብር፣ ውዳሴ፣ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ። 24ቱ ሽማግሌዎች አለማቋረጥ ያመሰግኑታል። ሌላው ደግሞ ታላቅ አምላክ ስለሆነ መዝሙር 145:3 ላይ እግዚአብሔር ትልቅ ነው፣ እጅግም የተመሰገነ ነው፣ ለታላቅነቱም ፍጻሜ የለውም ይለናል። እግዚአብሔር ከሁሉ በላይ ታላቅና ልዑል ነው። ስልጣኑና ግርማውን ማንም ሊደርስበት አይችልም። ዘላለማዊ ነው። ታላቅነቱና መልካምነቱ መጨረሻ የለውም። ሁልጊዜ መልካም ነው፣ ቸርና መሐሪም ነው። እግዚአብሔር ሁሉን ቻይ ሁሉን የሚችል አምላክ ስለሆነ አሁንም ለእግዚአብሔር የማያቋርጥ ምስጋና ይገባዋል። ዳዊት አለ ቸር ነውና ምህረቱ ለዘላለም ነውና እግዚአብሔርን አመስግኑ። ስለዚህ እግዚአብሔርን ስለ ማንነቱ ልናመሰግነው ይገባል ማለት ነው። ሌላው እግዚአብሔር ደግሞ በፈጠረው ወይም በመረጠው ፍጥረት ሁሉ መመስገን ስለሚፈልግ ኢሳይያስ 43:20-21 ምን ይለናል? ምስጋናዬን እንዲናገሩ ለእኔ የፈጠርኩትን ሕዝብ የመረጥኩትን ሕዝቤን አጠጣ ዘንድ በምድረ በዳ ውሃን በበረሃም ወንዞችን ሰጥቻለሁና የምድረ በዳ አራዊት ቀበሮችና ሰጎኖች ያከብሩኛል ይላል። ምስጋናዬን እንዲናገሩ። ይህም የሚያሳየው በቃ እግዚአብሔር ሰዎች ወይም በእግዚአብሔር የተመረጡ ሰዎች ዋናው ተግባር የህይወታቸው ትርጉም እግዚአብሔርን ማመስገን፣ ክብሩን መግለጥና ማወደስ ነው ማለት። ዘጸአት ላይ ሙሴን ወደ ፈርዖን ሲልከው እግዚአብሔር ደግሞ ዳን 3-4 ቦታ ያመልከኝ ዘንድ ህዝቤ ልቀቅ፣ ያገለግለኝ ዘንድ ህዝቤ ልቀቅ እያለ ነበረ ወደ ፈርዖን የሚልከው። ምክንያቱም እግዚአብሔር ህዝቡ እንዲያመልከውና እንዲያገለግለው ለሱ እንዲኖር ስለሚፈልግ። አንደኛ ጴጥሮስ ላይም እንደዚህ ይለናል፣ እናንተ ግን ይላል ከጨለማ ወደሚደነቅ ብርሃን የጠራችሁን የእሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ህዝብ፣ ለርስቱ የተለየ ወገን ናችሁ ይላል። የእሱን በጎነት እንድትናገሩ፣ ምስጋናውን እንድታወሩ። ስለሱ ስንናገር ስለሱ አዳኝነት፣ ስለሱ አባትነት፣ ስለሱ ሁሉን ቻይነት፣ ስለ እግዚአብሔር ስንናገር እያመሰገን ነው ማለት ነው። ስለዚህ የእግዚአብሔር በመረጠው ህዝብ የሚፈልገው ነገር እንዲደረግ፣ እንዲመሰገን፣ እንዲከበር፣ እንዲገለገል ነው እና ሁለተኛ ደግሞ ለምንድን ነው ሳናቋርጥ ሁልጊዜ ማመስገን ያለብን ስንል እግዚአብሔር ያደረገልን ብዙ ስለሆነ ነው። እርሱ ባለውለታችን ስለሆነ። እግዚአብሔር በእርግጥ ባለውለታችን ነው። ቆጥረን ልንጨርሰው የማንችለው የእግዚአብሔር ውለታ አለብን። ከማለዳ ስንነሳ አንስተን ብናስበው እስከ ምሽት ማለት ነው። አንድ ጊዜ አስታውሳለሁ፣ አይዶንት ኖ ፓስተር ሲናገር ይሆን የሰማሁት። አንድ አባት የኮቪድ ጊዜ ነው፣ ኮቪድ ያዛቸው እና በጣም ታመው ኦክሲጅን ላይ ነበሩ። ኦክሲጅን ላይ ሆነው ግን በቃ ተሻላቸውና ወጡ እና ሰዎች ሊጠይቋቸው ሲሄዱ ምን አሉ? ከኮቪድ ስለመዳኔ እግዚአብሔርን አመሰግናለሁ። ነገር ግን በጣም ያስደነቀኝ ነገር ይሄን 70 ምናምን ዓመት በሙሉ እንድስበው ስለሰጠኝ ስለ ኦክሲጅን። በዛ ጊዜ በጣም ኦክሲጅን ችግር ነበር፣ አይገኝም። ኦክሲጅን ጠፋ ብሎ የሞቱ በጣም ብዙ ሰዎች ነበሩ እና ቸርነትና ደግነቱን ያየሁት በቃ በነፃ የምተነፍሰው የምስበው ኦክሲጅን አለማቋረጥ ስለሰጠኝ አመሰግናለሁ አሉ። ብናስበው በቃ የምንስበውን ኦክሲጅን እንዲያለን ብናስብ የእግዚአብሔር ምስጋና ቀንና ሌሊት ይሆናል ማለት ነው እና የማያቋርጥ ምስጋና የምንሰጥበት የእግዚአብሔር በጣም ብዙ ውለታ አለብን እና ዳዊት መዝሙር 103 ላይ ይላል፣ ነፍሴ ሆይ እግዚአብሔርን ባርኪ፣
አጥንቶቼም የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽን ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምህረቱና በቸርነቱ የሚከልልሽ ምኞትሽን በበረከት የሚያጠግባት ጎልማሳነትሽን እንደ ንስር ያድሳል። እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉት ሁሉ ይፈርዳል ይላል። ኃጢአትሽን ሁሉ ይቅር የሚል አምላክ ሆኖ ሳለ ሰው ሆኖ መጥቶ ስለኛ ሲል ታላቅ ዋጋ ከፍሎ በመስቀል ላይ ተሰቅሎ ሞታችንን ሞቶ የዘላለም ሕይወት የሰጠን ኃጢአታችንን ቀን ያለው አምላካችንን አባታችንን ለዘላለም እናመሰግነዋለን። ራእይ 5:9-10 መጽሐፉን ትወስድ ዘንድ ማህተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ከእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከአሕዛብም ሁሉ ሰዎችን ዋጅተሃል። ለአምላካችን መንግስትና ካህን የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ እያሉ አዲስ ቅኔ ይዘምራሉ። ይሄ ለኛ የተደረገ ነው። በደሙ ተዋጅተናል። ኃጢአተኞች ሳለን ጻድቃን አድርጎናል። በውርደት ፋንታ ክብርን ሰጥቶናል። የእግዚአብሔር ልጆች አድርጎናል። የመንፈስ ቅዱስ ማደሪያዎች አባባት ብለን የምንጮህበት የልጁ መንፈስ በልባችን ውስጥ አድርጓል። ስለዚህ እግዚአብሔር እናመሰግነዋለን። በየዕለት ኑሯችን የሚያኖረን የሚጠብቀን በሁሉም አቅጣጫ የሚረዳን እሱ ነው። ሰይጣን እግዚአብሔርን ስናመሰግን አይወድም። እሱ የሚፈልገው በቃ እንድናጉረመርም፣ እንድንከፋ፣ ጎደሏችንን እንድናይ፣ በእግዚአብሔር ላይ እንድናማርር ነው። እዚህ ምድር ላይ እስካለን ድረስ የምናልፍባቸው ብዙ ችግሮች አሉ። እግዚአብሔርን እንዳናመሰግን ሊያደርጉን የሚችሉ የተለያዩ ችግሮች፣ የጤና መታወክ ሊሆን ይችላል። በራሳችን በልጆቻችን የሚመጡ ብዙ ችግሮች ከኛም አልፎ እኛ ላይ እንኳን ባይደርስ ቤተሰብ በሆኑ ሰዎች፣ በጎረቤቶች የተለያየ ችግር አለ እና በምድር ላይ ሳለን ከምንም ችግር ኤግዘምት አይደለንም። ዮሐንስ 16:3 በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌያለሁ ይላል። በቃ በምንም አይነት ሁኔታ ውስጥ ብንሆን አይዟችሁ ያለንን አምላክ አንተ እግዚአብሔር ነህ። አቤል የቅድም ሲለው ነበር፣ አንተ ኤልሻዳይ ነህ። አንተ ሳታውቅ በህይወት የሚሆን አንዳች ነገር የለም። የነገሬ ሁሉ መፍትሄ አንተ ስለሆንክ አመሰግንሃለን እንለዋለን። አንድ ጊዜው ትንሽ ቆይቷል። እናቴ ያረፈችበት ጊዜ ነው። እናቴ ወደ ኢትዮጵያ ሄዳ ወደዚህ እየተመለሰች ነበር። እየመጣች እየጠበቅናት ነበር። ፓስተር ታሪኩ ነበር እንደውም ይዟት ወደዚህ የሚመጣውና ኤርፖርት ከገቡ በኋላ አብረው ከዛ ትንሽ አመመኛለችና በቃ ይቅርባት የዛሬው ፍላይት ተብሎ ወደ ቤቷ ተመለሰች። ወደ ቤቷ ስትመለሳሉ እንደውም እያወራች ነበርና ለማንኛውም ቼክ እናስደረጋት ብለው ሆስፒታል ሲወስዷት እዛ ስትደርስ አረፈች። እኛ እዚህ እየጠበቅናት ነው ትመጣለች ብለን ነገ እየጠበቅን ነው። እንደዛ እያለን መርዶ መጣ። በጣም አስደንጋጭ ከባድ ጊዜ ነበረ እና የዛኔ ምን ሆነ፣ በአጋጣሚ እዛ ሰፈርኛ ሰፈር አካባቢ የጸሎት ጓድ ይሁን መዘምራን አላስታወስም ጊዜውን ወይ እጅግዬ ጋር ወይ ሰላሙ ቤት ነበሩ በአጋጣሚና ተሰብስበው መጡ በሙሉ እና በቃ ላይ ነው የወጡትና በጣም እየጸለዩልኝ ነበርና ጸሎትን ሁሉ አስታውሰዋለሁ። በቃ በጣም እየጸለዩ አንድ ወንድም ምን አለ፣ እግዚአብሔር ሆይ ይሄ በእናታችን ላይ የደረሰው ነገር በጣም ከባድ ነው፣ አስደንግጦናል። ግን አንድ ነገር እናውቃለን፣ አንተ ግን አዋቂ ነህ አለ። ያ ጸሎት አሁን እስካሁን ድረስ ድምፁ ሁሉ ነው የሚሰማኝ፣ አንተ ግን አዋቂ ነህ ብሎ ጸለዩልኝና ሄዱ። ከዛ ማታ አታምኑኝም፣ የዛለታ ማታ እንቅልፍ ድብን እየተኛ
እና ጠዋት ስነሳ እውነት እናቴ ሞታብኝ የተኛሁት ብዬ ራሴን እስከማምን ድረስ ደነገጥኩ። ከዛ ተነስቼ እኔ መጮሃለሁ፣ ለመጮህ እፈልጋለሁኝ፣ እሞክራለሁኝ፣ ግን ውስጤ የሚያሳይ ነገር የተለያየ ነገር። ሳምንት ሲቀረው ይሄ ነገር ሳምንት ወይ ምናምን ሲቀረው ቤቴን በጣም አጸዳ ነበር። አስታውሳለሁ ሂሩትዬ መታ የጽዳት መንፈስ እዚህ ቤት ገብቷል ምናምን ብላኝ ሁሉ ሄዳለች። እና በጣም ቤቴን አጽድቼ አዘጋጅቻለሁና እዛ ቆሜ ወይ እግዚአብሔር ሆይ ቤቴን እንዳጸዳ ያረከው ሜቢ እንዳላፍርብህ ብለህ ይሆን በቃ የሆነ ወይ እግዚአብሔር ሆይ እኔ ያደረከው ወይ እግዚአብሔር ሆይ እያልኩኝ እንዲህ ያለ ነገር ነው በልቤ የሚመጣው። ደግሞ የዛኔ ጸሎቱ ላይ አብረኝ ማለት ዘመድ ቤት ነበረችና እማማን እግዚአብሔር በጣም ይወዳቸዋል፣ አይሮፕላን ላይ ቢሆን ያረፉት ባዳቸውን ማግኘት አይቻልም፣ ሌላ ሀገር የት እንደሚወስዷቸውም ስለማይታወቅ በጣም መከራ ነበር፣ በሀገራቸው ስለሆነ በቃ እግዚአብሔር እናመስግን ስትል ነበርና ወይ ጉድ በቃ ያ ሁሉ ይታየኛልና ምስጋና ብቻ ነው በውስጤ የመጣው። እኔ መጮሄን አላቋረጥኩም፣ እጮሃለሁ፣ ግን በውስጤ እነኛን ነገር ነው የእግዚአብሔር መንፈስ የሚያሳይ። መጨረሻ ጭራሽ ብሎ መዝሙር መዘመር ጀመረ ልቤ። ምስጋና ትወዳለህና አምላኬ አመሰግንሃለሁ የሚለው የሌሊ መዝሙር ውስጥ ይዘምራል። እኔ እንዲህ አይነት ኤክስፒሪየንስ አላውቅም። እኔ ጮሃለሁ፣ እሱ ውስጥ ይዘምራል። እንደውም አንድ ጊዜ ወደ መታጠቢያ ቤት ገባሁ፣ ሊወጣብኝ መስሎኝ በቃ ልዘምር ሁሉ መስሎኝ ሰው ፊትና ውስጥ ገባሁ። ማለት በቃ ሁኔታው እያለ እግዚአብሔር ከዛ ውስጥ ያወጣል። እኔ አሁን ሲገባኝ በቃ እኔ አዋቂ ነኝ፣ ዘምሪ አንቺ በቃ አመስግኝኝ ያለኝ ይመስለኝ። አመስግኝ በቃ ሁኔታው ላይለወጥ ይችላል፣ ሁኔታው እንዳለ ይሆናል። ግን እግዚአብሔርን ስናመሰግን ሁኔታው እያለ እኛ እረፍት ውስጥ እንገባለን፣ ሁኔታው እያለ ምስጋና ውስጥ እንገባለን ማለት ነው። ሶስተኛው ደግሞ ሳናቋርጥ ሁል ጊዜ ለእግዚአብሔር ምስጋና የምናቀርበው በምስጋና ውስጥ ድል ስላለ ነው። መዝሙር 50:23 ምስጋና የሚሰዋ እሱ ያከብረኛል፣ የእግዚአብሔርን ማዳን ለእርሱ ማሳየበት መንገድ ከዚያ ያለ ይላል። የሐዋርያት ስራ ላይ የነ ጳውሎስና ሲላስን ታሪክ እናውቃለን፣ ሁላችንም የምናውቀው ታሪክ ነው። ያው በፊልጵስዩስ ከተማ እየተከታተለች ያስቸገራቻቸው ጠንቋይ ነበረች እና ከሷ ላይ የርኩሱን መንፈስ ሲያወጡ የእሷን የሚያስተዳድሯት ጌታዎቿ የገቢያቸው ምንጭ ስለነበረች በቃ በጣም ስለተናደዱ ከሰሷቸውና ገዢው ጋር ቀረቧቸው። እሱም በቃ ልብሳቸውን አውልቀው እንዲደበደቡ በበትር አዘዛቸውና ከ23 በታች ምን ይላል? በብዙ ከደበደቧቸው በኋላ ወደ ወህኒ ጣሏቸው ይላል። የወህኒውም ጠባቂ ተጠንቅቆ እንዲጠብቃቸው አዘዙት። እርሱም የዚህን አይነት ትእዛዝ ተቀብሎ ወደ ውስጠኛው ወህኒ ጣላቸው። እግራቸውም በግንድ አጥብቆ ጠረቃቸው። በመንፈቀ ሌሊት ግን ጳውሎስና ሲላስ የጸለዩ እግዚአብሔርን በዜማ ያመሰግኑ ነበር። እስረኞቹም ያዳመጧቸው ነበር። ድንገትም የወህኒ መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዛን ጊዜ ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ። እንግዲህ መገረፋቸውን አስቡ። ልብሳቸውን አውልቀው የገረፏቸው፣ በዛ ላይ ደግሞ እንደገና በቁስሉ ላይ ተጠቅሏል። ያ ፔን ማሰብ አይቻልም። ግን እነሱ ወደ ምስጋና ነው የገቡት። የሚያመሰግኑበት ሁኔታ ሆነው ሳይሆን በቃ በስቃይ ያሉ እያመሰገኑ ነበር። በቃ አንተን እያገለገልን እንዴት ሊደርስብን ይችላል ብለው ማጉረምረም ውስጥ ሊገቡ ይችሉ ነበር። እነሱ ግን በቃ እንደ ጠላት በር አልከፈቱለትም። ወደ ምስጋና ውስጥ ገቡ። እነሱ ሲያመሰግኑ ሰማይ ተከፈተ፣ ኃይል መጣ፣ የሁሉም እስራት ተፈታ፣ ቀንበር ተሰበረ፣ ብዙዎች ብርሃን በራላቸው፣ ለብዙዎች መዳን ሆነ። ስለዚህ በችግራችን ላይ ሆነን ባለንበት ቦታ ሆነን ባለንበት ሁኔታ ሆነን እርግጥ ቀላል አይደለም እዛ ቦታ ላይ ሲቆም፣ ነገር ግን መፍትሄው ይሄ ብቻ ነው። ስለዚህ በዛ ቦታ ሆነን እግዚአብሔርን ስናመሰግን እስራት ይበጣጠሳል፣ የእግዚአብሔር ክብር በእኛ ላይ ይመጣል። ሰዎች ጌታን ያዩታል፣ ይፈልጉታል፣ ወደሱ ይመጣሉ፣ ሊድኑ መዳን ይሆንላቸዋል። እና ስናመሰግን ሁኔታው እያለ ነገሮች ይቀየራሉ። በችግር ላይ ሆነን ስናመሰግን የማያምኑ ሰዎች ያያሉ፣
ጥያቄ ይፈጥርባቸዋልና ይህንን እኛን ያሳረፈን አምላክ ለማወቅ ይፈልጋሉ። ስለዚህ ያም አንዱ እግዚአብሔርን የምናመሰግንበት ከዛም አልፎ ለሰዎች መዳን ምክንያት ይሆናል ማለት ነው። ሌላው አለማቋረጥ ሁሉ ጊዜ የምንጸልይበት የምናመሰግንበት ምክንያት የምናመሰግነው የእግዚአብሔር ፍቃድ ስለሆነ ነው። በሁሉ አመስግኑ ብሎ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። እግዚአብሔር እንድናመሰግን ፍቃዱ ስለሆነ በክርስቶስ ኢየሱስ ስናመሰግን ደግሞ የምናመሰግነው በክርስቶስ ኢየሱስ የእግዚአብሔር ፍቃድ እግዚአብሔር በክርስቶስ ኢየሱስ ማመስገን ነው። እንድናመሰግነውም ደግሞ ፍቃዱ ነው። እግዚአብሔርን ምስጋናችንን የሚቀበለው በክርስቶስ ኢየሱስ በኩል ነው እና ሳናቋርጥ እግዚአብሔርን እናመስግን። እግዚአብሔርን ስለ ማንነቱ እናመስግነው፣ ስላደረገልን ነገር ሁሉ፣ ስለ ውለታው በምስጋና እናመስግን። በምስጋና ውስጥ ለማግኘት ጠላትን ለማሸነፍ እናመስግን፣ ፍቃዱም ስለሆነ እናመስግን። እግዚአብሔር የተመሰገነ ይሁን። ስለ አንድ ሰው እግዚአብሔርን አመሰግንና እዚህ ላይ ጨርሳለሁኝ። መጽሐፍ ቅዱስ ላይ ብዙ የተጻፉልን ነገሮች አሉ ለኛ ለትምህርታችን እንዲሆኑ። ነገር ግን ደግሞ በአጠገባችን የምናየው ነገር አለ እግዚአብሔር ደግሞ የሚያሳየን እና ስለ ኤልሲ እግዚአብሔርን ላመሰግን ፈልጋለሁ። እግዚአብሔር ስለረዳት፣ እግዚአብሔር ስላሰባት። ኤልሲ በሐዘን የገጠማት ጊዜ በጣም ልትረዱት በጣም ደግሞ ሊገባቸው የሚችለው የኤልሳና የአብስራን ያለ ግንኙነት በጣም ለሚያቅሰው ነው እና የአብስራ እንኳን ለዛ ቤት ለሁላችንም በጣም የምናየው ልጅ ነበርና እሱ ባረፈ ጊዜ በጣም ከባድ ሁኔታ ነበር። ከዛ ተሰብስበን እያለን በሚቀጥለው ቀን ሁለተኛው ቀን ነው መሰለኝ እሷ ሻወር ልትወስድ ስትገባ አንድ ሰው እዛ ለማንኛውም አዛው በሯ ስር ጠብቃት ብላ ቆማለች። ስትቆም እሷ ናት የምትነግረኝና ቆም ያለሁ እየጠበቅኳት እያለች የኛ ቤተክርስቲያን ሰው አይደለች። ቆም ያለሁ አለች። በጣም ትጮሃለች አለች። የጮኸች እግዚአብሔር ሆይ በቃ ይሄ አደጋ ደርሶብኛል፣ ይሄ የምችለው አይደለም፣ ነገር ግን ለምንሃለሁኝ አንተን እንዳላሳዝንህ እርዳኝ፣ አንተን እንዳላሳፍርህ እርዳኝ እያለች ተጸልያለች ብላ ተገርማ መታ ነገረች። ከዛ በጣም በቃ ተደነቅኩኝና ከዛ እንደገና ደግሞ በማግስቱ ቤተሰብ የሆነ ሰው ምን አለን ትላንትና ኤልሳን አለ ስደውላላት ይሁን ሲያናገራት አለ ኤልሳ አንቺ እኮ እኔ አሁን ከእግዚአብሔር ጋር ተጣልቻለሁ፣ እግዚአብሔርን ተጣልቻለሁ። በዚህ ምክንያት እንዴት ነው ያብስራን እሱ የሚወስደው? እንደገና ደግሞ አንቺ የምትጸልይ ሴት የምታገልግይ ሴት ለኛ አይደለም ለኛ ለራስሽ ልጆች ለኛ ልጆች የምትጸልይ ነሽ፣ እንዴት ያንቺን ልጅ ይወስዳል ብዬ ከእግዚአብሔር ጋር ተጣልቻለሁ አልኳት። እሷ የለችም ይሄን ሲያወራ ለኛ ነው የሚነግረን እና ስላት እግዚአብሔርን እንዳትነካ፣ እግዚአብሔር አዋቂና ትክክል ነው። በርግጥ እኔ በልጅ ያዝኛለሁ፣ እግዚአብሔርን ግን አንተ እንድትናገረው አልፈልግም ስትለኝ ወደ አይምሮዬ መለሰችኛል። እና እግዚአብሔር በጣም ያስደንቃል። በቃ ያቺ የጸለቻት ጸሎት እናት የምትረዳት እግዚአብሔር ሲያቅተን ሲከብደን በቃ እግዚአብሔር ወይ አልቻልኩትም ስንለው ከዛ ውስጥ ያወጣናል። አለበለዛ ለጠላት በር እንከፍታለን እና ማጉረምረም ውስጥ እንገባለን። እና ከዛ ምን ሆነ አዝናለች። የሚያሳዝን ነገር ነው። ለሰው ልጅ ላይ አይተን ከባድ ነገር በምድር ይደርሳል ብዬ ማስቡም ይሄን ነውና ቤት ነበረች ለተወሰነ ጊዜና ከዛ አገልግሎት ተመልሳ መጣች። አገልግሎቷን ጀመረች። አገልግሎቷን እየጀመረች በደንብ በቃ እየገባች ስትሄድ በህይወቷ ላይ እየመጣ ያለው ነገር የሚደንቅ ነገር ነው። እና ኤልሳን ቀረብ ስትሏት ከምስጋና ሌላ የላት። በጣም የሚገርም ነገር እና ምስጋናዋ እየበዛ እየጨመረ ሄደ። ልጇ ተመልሶ ስለመጣም አይደለም ግን በቃ እግዚአብሔር ድል ሰጣት። ማለት ባለንበት ችግር ሆነን ማመስከል ማለት እኮ ድል ነው አይደለ? እና የምስጋና በቃ ታጣም ነው የምታመሰግነው። አንድ ቀን ጊዜ ነው የነዳን ስንመጣ
ስሚ ማህደር አለችኝ። ልጄ ናፍቀኛል አስበዋለሁ፣ ነገር ግን አለች ጌታን ከማመስገን ሌላ ምንም ነገር የለኝም አለች። እና እግዚአብሔርን ስለዛ እግዚአብሔርን አመሰግናለሁ። እግዚአብሔር ስለረዳሽ ሌሎቻችንም በዚህ ችግር ውስጥ ላይ ቆመን በመናልፈበት ነገር ላይ ሆነን እግዚአብሔርን የምናመሰግን ድል እናገኛለን፣ እናሸንፋለን። እና ይሄ ነው ያለኝ። እግዚአብሔር ስሙ ይባረክ። ለእግዚአብሔር ቃል ክብር ስጡ። አሜን።